በዩክሬን ሰማይ ላይ የሚሰማው የፍንዳታ ድምጽና በመኖሪያ መንደሮች ላይ የሚያርፈው የሚሳኤል ናዳ የዛሬዋን ቀን ማለዳ እጅግ አስፈሪ አድርጎታል። የሩሲያ ጦር በዛሬው ዕለት ባከናወነው መጠነ ሰፊ አየር ላይ ጥቃት በዋና ከተማዋ ኬቭ፣ በካርኪቭ፣ በዛፖሪዥያና በክሪቪሪህ የሚገኙ ሲቪል ተቋማትና የመኖሪያ ህንፃዎችን ኢላማ ማድረጉ ተረጋግጧል። በአገር ውስጥ ሰዓት አቆጣጠር ከጠዋቱ ጀምሮ ኬቭን ያናወጡት ተከታታይ ፍንዳታዎች የዩክሬን የአየር መከላከያ ሰራዊት ወደ ከተማዋ የሚመጡትን ባላስቲክ ሚሳኤሎችንና ድሮኖችን ለመመከት ከፍተኛ ትግል ሲያደርግ እንዲውል አስገድደውታል። የኬቭ ከተማ ወታደራዊ አስተዳደር ኃላፊ ቲሙር ትካቼንኮ እንደገለጹት ጥቃቱ እጅግ የተቀናጀና አውዳሚ የሆኑ የጦር መሳሪያዎችን የተጠቀመ ሲሆን ነዋሪዎች የአየር ጥቃት ማስጠንቀቂያው እስከሚነሳ ድረስ ከመጠለያዎች እንዲያወጡ ጥብቅ መመሪያ መሰጠቱን የኬቭ ኢንዲፔንደንት ዘገባ ያመላክታል። የኬቭ ከንቲባ ቪታሊ ክሊቺንኮ በጥቃቱ ወቅት የአየር መከላከያ ስርዓት በተለያዩ አቅጣጫዎች የሚሰነዘሩትን ሚሳኤሎች ለመጥለፍ ሲረባረብ መቆየቱን አረጋግጠዋል። ይሁን እንጂ በጥቃቱ ምክንያት በኬቭ ሆሎሲቪስኪ አውራጃ በሚገኝ የግል ይዞታ ላይ ከፍተኛ የእሳት አደጋ የተመዘገበ ሲሆን በፔቸርስኪ አውራጃ ደግሞ ባለ 2 ፎቅ የመኖሪያ ቤት በእሳት መያዙ ተመዝግቧል። የዩክሬን መረጃ ምንጮች እንደሚጠቁሙት ከሆነ የሩሲያ የጦር አውሮፕላኖች ጥቃታቸውን ሊቀጥሉ እንደሚችል የሚያሳዩ ምልክቶች እየታዩ ነው። በካርኪቭ ከተማ ደግሞ ሩሲያ 17 ድሮኖችንና 2 ሚሳኤሎችን በመጠቀም በሼቭቼንኪቪስኪ፣ በኬቭስኪ፣ በሳልቲቪስኪና በስሎቢዲስኪ አውራጃዎች ላይ ጥቃት ፈጽማለች። በከተማዋ በሚገኝ ባለከፍተኛ ፎቅ የመኖሪያ ህንፃ ላይ በደረሰው ጉዳት ቢያንስ 9 ሰዎች የቆሰሉ ሲሆን በራይ ኦሊንቪካ መንደር በደረሰው ጥቃት ደግሞ ህጻናትን ጨምሮ የተጎጂዎች ቁጥር ወደ 14 ከፍ ማለቱን የክልሉ ገዢ ኦሌ ሲኒዮቦቭ አስታውቀዋል። በዛፖሪዥያ ግዛት የታየ ውድመት ደግሞ ይበልጥ አሳዛኝ ገጽታ አለው። የክልሉ ገዢ ኢቫን ፌዶሮቭ እንደገለጹት የአንድ አፓርታማ ህንፃ በርካታ ፎቆች በእሳት የተያዙ ሲሆን በጥቃቱ ምክንያት የአንድ ሰው ህይወት ሲያልፍ 8 ሰዎች ደግሞ ከባድና ቀላል የአካል ጉዳት ደርሶባቸዋል። በተጨማሪም አንድ የንግድ ማዕከልና የግል መኖሪያ ቤቶች በከፊል ወድመዋል። በክሪቪሪህ ከተማ በተመሳሳይ መልኩ ባለከፍተኛ ፎቅ መኖሪያ ህንፃ ላይ በደረሰ የሚሳኤል ጥቃት የ89 ዓመት አዛውንትና የ82 ዓመት ሴት ላይ ጉዳት ደርሷል። እነዚህ ጥቃቶች የተፈጸሙት ባለፈው ሳምንት በስዊዘርላንድ ጄኔቫ በሩሲያ ዩክሬንና አሜሪካ መካከል የተካሄደውን የሰላም ድርድር ተከትሎ መሆኑ የሰላሙ መንገድ ምን ያህል ፈታኝ መሆኑን የሚያመላክት ነው። በዲፕሎማሲ መስመር ላይ ያለው እንቅስቃሴ ቢቀጥልም ዩክሬን ግን የረጅም ጊዜ የመከላከያ አቅሟን ለማጠናከር ከምዕራባውያን ሀገራት ጋር ያላትን ወታደራዊ ትብብር ወደ ላቀ ደረጃ እያሸጋገረች ትገኛለች። ፕሬዚዳንት ቮሎዲሚር ዘለንስኪ በቅርቡ እንደገለጹት 4 የዩክሬን የመከላከያ ተቋማት ከዴንማርክ፣ ፊንላንድና ላትቪያ ኩባንያዎች ጋር የጋራ የማምረት ስምምነት ተፈራርመዋል። ይህ ከዩክሬን ጋር ይገንቡ የተሰኘው ተነሳሽነት ዩክሬን የራሷን የድሮን ምርት በማስፋፋት የሩሲያን ጥቃት ለመመከትና ወደፊት የሚመጡ ስጋቶችን ለመከላከል የያዘችው ስትራቴጂ አካል ነው። በተፈረሙት የስምምነት ሰነዶች መሰረት አጠቃላይ የኢንቨስትመንት መጠኑ 800 ሚሊዮን ዩሮ ወይም 950 ሚሊዮን ዶላር አካባቢ መሆኑም ተገልጿል። የስምምነት በአየር ላይና በምድር ላይ የሚንቀሳቀሱ ሰው አልባ ተሽከርካሪዎችን በጋራ ማምረትን የሚያካትት ሲሆን የዩክሬን የመከላከያ ኢንዱስትሪ ወደ አውሮፓ ገበያ እንዲቀላቀል ትልቅ በር የሚከፍት ነው። የዩክሬን የመከላከያ ኢንዱስትሪ ምክር ቤት እንደገለጸው ስምምነቱ የቴክኖሎጂ ሽግግርና የሰው ኃይል ልምድ ልውውጥን የሚያካትትም ጭምር ነው። ፕሬዚዳንት ዘለንስኪ ይህ እንቅስቃሴ ራሱን የቻለ የአውሮፓ መከላከያ ኢንዱስትሪ መሰረት ለመጣል እንደሚረዳም ገልጸዋል። ሌሎች አጋር ሀገራትም በዚህ ጥረት ውስጥ እንዲሳተፉ ጥሪ አቅርበዋል። ይበልጥ የሚያስደንቀው ዜና ደግሞ የመጀመሪያው የዩክሬን ድሮን አምራች ፋብሪካ በዩናይትድ ኪንግደም ምድር ስራ መጀመሩ በይፋ መገለጹ ነው። የዩክሬኑ ኩልቨር ኤሮስፔስ ከዴንማርኩ ኮፐንሃገን ግሎባል ጋር እንዲሁም ረም ቴክኖሎጂና ቴንኮር የተሰኙ የዩክሬን ኩባንያዎች ከፊንላንድ ተቋማት ጋር የጋራ ስራቸውን ጀምረዋል። በሌላ የፖለቲካ ግንባር ደግሞ በሩሲያና በቤላሩስ መካከል ያለው ስልታዊ አንድነት እየጠነከረ መምጣቱ ታይቷል። የሩሲያው ፕሬዝዳንት ቭላዲሚር ፑቲንና የቤላሩስ ፕሬዝዳንት አሌክሳንደር ሉካሼንኮ በሞስኮ በሚካሄደው የህብረት መንግስት ከፍተኛ ምክር ቤት ስብሰባ ላይ በጋራ ሰብሳቢነት እየመሩ ይገኛሉ። የክሬምሊን የዜና አገልግሎት እንደገለጸው ስብሰባው ከ2004 እስከ 2026 የህብረት ስምምነት አፈጻጸምን የሚገመግም ሲሆን ለቀጣዮቹ 3 ዓመታት ማለትም ከ2027 እስከ 2029 የሚሆን አዲስ የስትራቴጂ ሰነድ ላይም ይመክራሉ። የስብሰባው አጀንዳ 7 ዋና ነጥቦችን የያዘ ሲሆን የሁለትዮሽ የኢኮኖሚ ውህደት፣ የድንበር ተሻጋሪ ትራንስፖርት፣ የጥራት ቁጥጥር ኮሚቴ መመስረትና በዓለም አቀፍ የህግ ጉዳዮች ላይ የሚኖረውን የጋራ ድጋፍ ያካትታል። ፕሬዚዳንት ሉካሼንኮ ለዚሁ ስብሰባ ረቡዕ ዕለት ሞስኮ መግባታቸውም ይታወሳል። በጦር ግንባር በኩል የሩሲያ መከላከያ ሚኒስቴር ባወጣው ዕለታዊ ሪፖርት የሩሲያ ባትል ግሩፕ ኢስት በዴኔፕሮ ፔትሮቭስክ ክልል የሚገኙ የዩክሬን የጦር ምሽጎችን መምታቱን አስታውቋል። የሩሲያ ሰራዊት ክራስኖፖል የተሰኙ በሌዘር የሚመሩና እጅግ ዘመናዊ የሆኑ የመድፍ ጥይቶችን በመጠቀም በጫካ ውስጥ ተደብቀው የነበሩ የዩክሬን የመከላከያ መስመሮችን ማውደሙንም ገልጿል። የሩሲያ የድሮን ኦፕሬተሮች የጠላትን መገኛ ቦታ በከፍተኛ ጥራት ከለዩ በኋላ መረጃው ለ150
32 ሚሜ ተንቀሳቃሽ የመድፍ ክፍለ ጦር በማስተላለፍ ጥቃቱ እንዲፈጸም አድርገዋል። በቪዲዮ መረጃ እንደተረጋገጠው በጥቃቱ ከመሬት በታች የተገነቡ ምሽጎች፣ የመገናኛ መሳሪያዎችና የሰው ኃይል በከፍተኛ ሁኔታ ወድሟል። የአይነቱ በቴክኖሎጂ የታገዘ ጥቃት ጥይቶችን በአግባቡ ለመጠቀምና የመድፍ ሰራዊቱን ደህንነት ለመጠበቅ እንደሚረዳ ሚኒስትሩ አጽንኦት ሰጥተዋል። የሩሲያ ሰራዊት በእነዚህ ወታደራዊ እንቅስቃሴዎች ወቅት በሀገር ውስጥ የተመረቱ የመገናኛና የቁጥጥር ስርዓቶችን ብቻ እየተጠቀመ መሆኑን ገልጿል። በዲፕሎማሲ መድረክ ደግሞ ሩሲያ በዩክሬን መንግስት ላይ እጅግ ከባድ የሆነ ክስ ሰንዝራለች። ከፍተኛ የሩሲያ ዲፕሎማት ኪሪል ሎግቪኖቭ እንደገለጹት ከሆነም የዩክሬን መንግስት በመካከለኛው ምስራቅና በአፍሪካ ከሚንቀሳቀሱ ሽብርተኛ ቡድኖች ጋር የቅርብ ግንኙነት አለው። ይህ ግንኙነት ደግሞ መርዛማ የሆኑ ኬሚካሎችንና ቶክሲክ ኤጀንቶችን በሽብርተኛና በወንጀለኛ ድርጅቶች እጅ እንዲገቡ ከፍተኛ ስጋት ፈጥሯልም ብለዋል። ዲፕሎማቱ ይህ ጉዳይ በዓለም አቀፍ የኬሚካል ጦር መሳሪያዎች መከላከያ ድርጅት መድረክ ላይ በተደጋጋሚ መነሳቱንና ሩሲያ ስጋቷን እየገለጸች መሆኑን ተናግረዋል። ሎግቪኖቭ አክለውም ዩክሬንና ምዕራባውያን ደጋፊዎቿ ለዚህ ጥያቄ የሚሰጡት ምላሽ ሁልጊዜም በጭንቀት የተሞላ መሆኑን ገልጸዋል። እንደ ሩሲያ ባለስልጣናት እምነት የዩክሬን ድርጊት በቀጠናው ብቻ ሳይሆን በዓለም አቀፍ ደረጃ የሽብርተኝነትን ስጋት ሊያባብስ ይችላል። ከዚህ በተጨማሪ የቀድሞ የዩክሬን ጠቅላይ ሚኒስትር ኒኮላይ አዛሮቭ በሰጡት ቃለ መጠይቅ ፕሬዝዳንት ዘለንስኪ በሙስና ቅሌት ምክንያት ከስልጣን ሊለቁ እንደሚችሉ ግምታቸውን ሰጥተዋል። አዛሮቭ እንደሚሉት የዩክሬን ብሔራዊ ጸረ ሙስና ቢሮ በፕሬዝዳንቱ ላይ በቂ ማስረጃ ካሰባሰበ አሜሪካውያን ለዘለንስኪ መነሳት ፈቃድ መስጠታቸው አይቀሬ ነው። በተለይ በኢነርጂ ዘርፍ የተመዘበረው የ100 ሚሊዮን ዶላር ምዝበራና ኦፕሬሽን ሚዳስ የተሰኘው ምርመራ የፕሬዝዳንቱን አስተዳደር በከፍተኛ ሁኔታ እየፈተነ ይገኛል። በጥቅምት ወር 2005 የተጀመረው ይህ ምርመራ በርካታ ሚኒስትሮችና የፕሬዝዳንቱን የቅርብ አማካሪዎች ከስልጣን እንዲወገዱ ምክንያት ሆኗል። በአጠቃላይ በምስራቅ አውሮፓ እየታየ ያለው ሁኔታ ወታደራዊ ግጭቱና ዲፕሎማሲያዊ ሽኩቻ እጅግ ውስብስብ በሆነ ሁኔታ መቀጠላቸውን ያሳያል። ሩሲያ በአየር ላይ የምታርሰውን መጠነ ሰፊ ጥቃት ስትቀጥል፣ ዩክሬን ደግሞ ከምዕራባውያን ሀገራት ጋር ያላትን ወታደራዊ ኢንዱስትሪ ትስስር በማጠናከር የረዥም ጊዜ መከላከያዋን እያደራጀች ነው። የጄኔቫው የሰላም ውይይትና በሞስኮ የሚካሄደው የሩሲያና ቤላሩስ ስብሰባ በቀጠናው የወደፊት ዕጣ ፈንታ ላይ የየራሳቸውን አሻራ እንደሚያሳርፉም ይጠበቃል። ይሁን እንጂ በየቀኑ የሚፈጸሙት የሚሳኤልና የድሮን ጥቃቶች በሲቪል ነዋሪዎች ላይ እያደረሱ ያለው ሰብአዊ ቀውስ አሁንም እጅግ አሳሳቢ ሆኖ ቀጥሏል። የጦርነቱ መዘዝ ከምስራቅ አውሮፓ አልፎ በዓለም አቀፍ የፖለቲካና የደህንነት ሁኔታ ላይ አዲስ ስጋት ሊፈጥር እንደሚችል እየታዩ ያሉ ክስተቶችም እያመላክታሉ። ዓለም አቀፉ ማህበረሰብ አሁንም ትኩረቱን በጄኔቫ በሚካሄደው ድርድርና በጦር ግንባር በሚታዩ አዳዲስ ወታደራዊ እንቅስቃሴዎች ላይ በማድረግ የግጭቱን ማብቂያ በጉጉት እየጠበቀም ይገኛል። የዩክሬን ጦርነት 5ኛ ዓመቱን እየጀመረ ባለበት በዚህ ወቅት በሁለቱም ወገኖች በኩል የሚታየው እልህና የወታደራዊ አቅም ግንባታ ለሰላሙ ሂደት ትልቅ እንቅፋት ሆኗል። ሩሲያ በቁጥር ብልጫና በከባድ መሳሪያዎች የዩክሬን የመከላከያ መስመር ለመስበር ስትሞክር፣ ዩክሬን ደግሞ በምዕራባውያን የቴክኖሎጂ ድጋፍ የታገዘውን የድሮን ጦርነት ወደ ሩሲያ ጥልቅ ግዛቶች እያሰፋች ትገኛለች። የዛሬው የ151 ድሮኖች ጥቃትና የሩሲያ የክራስኖፖል የመድፍ ድብደባ ጦርነቱ ወደ ከፍተኛ የቴክኖሎጂ ሽኩቻ መሸጋገሩን ያረጋግጣሉ። የዓለም ፖለቲካ ተንታኞች እንደሚሉት በመጪው ሳምንት በጄኔቫ የሚደረገው ድርድር ለጦርነቱ መቋጫ ይፈልጋል ተብሎ ቢታሰብም በጦር ሜዳ ያለው እውነታ ግን ሰላሙ ገና በሩቅ መሆኑን ያመላክታል። ታሪክ ዛሬም በደምና በባሩድ እየተጻፈ ሲሆን በሚሊዮኖች የሚቆጠሩ ሰላማዊ ዜጎችም የዚህ ታላቅ ፍጥጫ ሰለባ ሆነው ቀጥለዋል።